የከበረው የቤተ ክርስቲያናችን ቅባ ቅዱስ ሲሸጥ ወይም አገልግሎቱ በምዕመናን ሲፈጸም አይታችሁ ለምን ብላችሁ ጥያቄ ተፈጥሮባችሁ ከሆነ ቅባ ቅዱስ ይሸጣል ወይስ አይሸጥም? መቀባት የሚችለውስ ማን ነው? ካህን ነው ወይስ ሁሉ ምዕመናን ነው? የሚለውን በዝርዝር እንመለከተዋለን። አብራችሁኝ ቆዩ። በቅድስት ቤተ ክርስቲያን ሥርዓት መሰረት ሁለት አይነት የተቀደሱ ቅባቶች አሉ። እነርሱም ቅባ ሜሮንና ቅባ ቅዱስ ናቸው። ሁለቱም የሚዘጋጁት በቅዱስ ፓትርያርኩ ወይም በብፁዓን አበው ሊቃነ ጳጳሳት ጸሎትና ቡራኬ ነው። ሁለቱም የሚፈጸሙት አሰረ ክህነት ባለው አገልጋይ ብቻ ነው። ቅባ ሜሮንና ቅባ ቅዱስ በአባቶች ጸሎትና ቡራኬ ከተዘጋጀ በኋላ በየሀገረ ስብከቱ ላሉ አብያተ ክርስቲያናት ሁሉ ይታደላል። ቅባ ሜሮን የተለያዩ አገልግሎቶች አሉት። የመጀመሪያው ጸጋ መንፈስ ቅዱስን ለመቀበል አዳዲስ አማንያን ወይም ተጠማቂዎች ከተጠመቁ በኋላ በሜሮን ተቀብተውና ከብረው ሀብተ መንፈስ ቅዱስ እንዲያድርባቸው ያደርጋል። ስለዚህ የቅባ ሜሮን የመጀመሪያው አገልግሎት ምዕመናን ልጅነትን በሚያገኙበት ጊዜ ለማክበርና ጸጋ መንፈስ ቅዱስን እንዲያገኙ ለማድረግ ነው። ሁለተኛ የእግዚአብሔር አገልጋዮች ወይም ካህናት በሚሾሙበት ጊዜ ነው። ካህናት አባቶች የእግዚአብሔርን ቤተ ክርስቲያን ወይም ሕዝብ ለማገልገል የሚችሉበትን ስልጣን ወይም ሹመት፣ ማስተዋል ወይም ጥበብ፣ ኃይል ወይም ብርታት፣ ትዕግስትና ጽናት የሚያጎናጽፋቸውን ጸጋ መንፈስ ቅዱስ ለመቀበል እንዲችሉ በሚሾሙበት ጊዜ በሜሮን ይቀባሉ ወይም ይከብራሉ። ሶስተኛ አዳዲስ ህንጻ ቤተ ክርስቲያንና ለንዋየ ቅድሳት ማክበሪያ ነው። አዲስ ህንጻ ቤተ ክርስቲያንና ንዋየ ቅድሳቱ የእግዚአብሔር ገንዘቦች እንዲሆኑ በሜሮን ተቀብተው እንዲከብሩ ይደረጋል። ከጽላቱ ጀምሮ መስቀሉ፣ ጽናሃው፣ ከበሮው፣ ስኑ የመሳሰለው ሁሉ በሜሮን ከከበረ በኋላ አገልግሎቱ ለቅድስት ቤተክርስቲያን ብቻ እንዲሆን ይደረጋል። አራተኛ ሙሽሮች በስርዓተ ተክሊል ጋብቻቸውን በሚፈጽሙበት ጊዜ ሲሆን የተጋቡት ሙሽሮች በጸጋ መንፈስ ቅዱስ እንዲከብሩ ጸጋ መንፈስ ቅዱስ እንዲያጸናቸው የተባረከ የተቀደሰ ትዳር እንዲሆንላቸው መንፈስ ቅዱስ እንዲያድርባቸው በቅባ ሜሮን ይከብራሉ። ቅባ ቅዱስ ደግሞ ለታመሙ ክርስቲያኖች ከሕመማቸው እንዲድኑ ጸሎተ ቀንዲል ተደግሞ ካህናት አባቶቻችን ሕሙማንን ቀብተው ከስጋ ደዌ የሚያድኑበት ቅዱስ ቅባት ነው። ቅባ ሜሮንም ሆነ ቅባ ቅዱስ የሚዘጋጁበትም ሆነ የሚፈጸሙት በአባቶች ካህናት ብቻ ነው። ቅባ ቅዱስ በካህናት አባቶቻችን በጸሎት ከተዘጋጀ በኋላ ለየሀገረ ስብከቱ ይከፋፈላል። ሀገረ ስብከቱ ለአጥቢያዎች ያከፋፍላል። መንፈስ ቅዱስን የምንቀበልበት መንገድ ስለሆነ አይሸጥም። ቅባ ቅዱስ እንሸጣለን የሚሉ መንፈስ ቅዱስን እንደሸጠ ልክ እንደ ይሁዳ እንደሆኑ መረዳት አለባቸው። የሲሞንን ታሪክ ባጭሩ እንይ እስኪ። ሲሞን በሰማሪያ ከተማ ይኖር የነበረ ሰው ሲሆን በጠንቋይነቱና በመሰሪነቱ ይታወቅ ነበር። ሕዝቡን በጠንቋይነቱ ያስደንቅ ስለነበር ትልቅም ትንሽም ሳይቀር ታላቁ የእግዚአብሔር ኃይል ይህ ነው እያሉ ይደነቁ ነበር። ወንጌላዊው ፊልጶስ ወደ ሰማሪያ ሄዶ የእግዚአብሔርን መንግስትና የኢየሱስ ክርስቶስን ስም በሰበከ ጊዜ ሲሞን በቃሉ አምኖ ተጠመቀ። ፊልጶስ የሚያደርጋቸውን ታላላቅ ታምራትንና ምልክቶችን ሲያይ ይገረም ነበር። ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ ሰማሪያ ወርደው በምዕመናኑ ላይ እጃቸውን ሲጭኑ ሰዎች መንፈስ ቅዱስን ሲቀበሉ ሲሞን ተመለከተ። በዚህ ጊዜ ሲሞን ለቅዱስ ጴጥሮስና ለቅዱስ ዮሐንስ ገንዘብ ይዞ በመምጣት እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ አላቸው። የእግዚአብሔርን ጸጋ ለራሱ ዝና ወይም ለንግድ ዓላማ ሊጠቀምበት ፈለገ። ቅዱስ ጴጥሮስም እንዲህ ሲል ገሰጸው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብር ካንተ ጋር አይጥፋ። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር እድል ወይም ፈንታ የለም በማለት ገሰጸው። የሐዋርያት ሥራ ምዕራፍ 8 ከቁጥር 20 እስከ 21። ስልጣነ እግዚአብሔር የሚገኘው ከባለቤቱ ብቻ ነው። ስልጣነ ክህነት ሰማያዊ እንጂ ምድራዊ አይደለምና
የቤተ ክርስቲያን ሹመት በገንዘብ በዘመድ በትውውቅ ለማግኘትና ለመስጠት መሞከር ታላቅ ክህደትና ድፍረት ነው። የእግዚአብሔር ጸጋና ስጦታ በገንዘብ የማይገዛ በነፃ ከባለቤቱ የሚሰጥና በቅን ልብ ብቻ የሚቀበሉት እንጂ በገንዘብ የሚገኝ አይደለም። ሲሞናዊነት ያስረግማል ያጠፋልም። ቅድስት ቤተ ክርስቲያን የሚሸጥ ቅባ ቅዱስም ቅባ ሜሮንም የላትም። በገንዘብ የሚገዛ መንፈስ ቅዱስም የለም። ቅባ ቅዱስ አይሸጥም። ከካህናት ውጭም ማንም መቀባት አይችልም።